ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን አለው ከተባለ አለው እግዚአብሔር ይባረክ። ና ዛሬ በእውነት ማለት ሁኔታዎች ተመቻችተውልኝ ቪዲዮ ለመስራት ምቹ ሁኔታ አግኝቼ አይደለምና የምቀርጸው ራሱ አሁን ወደ 8 ሰዓት ከሌሊቱ 8 ሰዓት አካባቢ ነው። እና ታውቃላችሁ ሰዓቱ የጾም ስለሆነ ሌሊት ስውር አላቀረብኩኝም እና እሱን እስከማቀርብ ብቻ በጣም በሆነ ነገር አይምሮዬ ተነክቶ ለምን ቪዲዮ አልሰራም። በቃ ቢያንስ ብዙዎች እንደኔ የሆኑ ሰዎች አሉ በእውነት ማለት ወጥተው የማይናገሩ ወጥተው ያልተናገሩ ብዙ ሰዎች እህቶች አሉና አብሶ በስደት ዓለም ላይ የምንኖር ሰዎች የሚረዳን ሰው የለም። ድካማችንን የሚቆጥርልን የለም። ማለት አንዳንዴ አይታችሁ ከሆነ አህያ ጭነቷን በላይዋ ላይ ሲጫን አቃተኝ አትልም። ወር ደግሞ እያቃሰተች እንኳን ይጫንባታል። በቃ ማለት ከአቅሟ የሆነ በላይ እንኳን ተጭኖ ሂጂ እንጂ የምትባለው ይሄ ከአቅሟ በላይ ነው ይከብዳታል አትባልም። ይገርመኛል እንደዛም ተጭና መታ እንኳን በክብር አይደለም የሚሰጣት የሆነች ነገር ነው የሚበተንላት። እና በሬን አይታችሁ ከሆነ ግን አርሶ መጥቶ በክብር ከእርሻ ነው ደክሞት የመጣው ተብሎ በክብር ተፈትፍቶ ወር በክብር ይቀርብለታል ማለት ነው። እና ልክ እንደዛ ነን የአረብ ሀገር ሴቶች በእውነት ማለት አቅቷታል፣ ደክሟታል፣ ሁኔታዎች ከአቅሟ በላይ ነው አይሉንም ብዙዎቻችን ማለት ነው። የሚረዳን ሰው የለም። ድካማችንን የሚገባው የለም። ልፋታችን የሚገባው ሰው የለም። ታውቃላችሁ እኔ በጣም በህይወቴ ብዙ ቻሌንጆችን አልፌያለሁ። ብዙ መከራዎችን አልፌያለሁ። ይሄ ነው የማይባል መከራዎች ግን አሁን ደከመኝ። በህይወታችሁ ተስፋ ቆርጣችሁ ታውቃላችሁ? ድካም ተሰምቷችሁ ታውቃላችሁ? በእውነት በጣም አቃተኝ። ለብዙ ሰዎች ያልፋል ብዬ እናገራለሁ። የሆነ ነገር እንዲህ አይነት ነገር ገጠመኝ ለመልካም ነው ያልፋል። ለካ ግን አንዳንዴ ከአቅማችሁ በላይ የሆነ ነገር በህይወታችሁ ሲገጥማችሁ ተስፋ ትቆርጣላችሁ፣ ትደክማላችሁ። የምታወሩት ሰው የልባችሁን የምታወሩት ሰው እንኳን ታጣላችሁ። ብታወሩ እንኳን የምታወሩት ሰው እንኳን ቢኖራችሁ የሚረዳችሁ ሰው ታጣላችሁ። በጣም ከባድ ነው። በብዙ ነገር ፈተና ውስጥ አልፌያለሁ ግን አሁን ከበደ። ያልፋል ብዬ ማለት በቃ የሆነ የለም ራሴን እንደማታለል አየሁኝ። እስከ መቼ ያልፋል ብዬ እየኖርኩኝ እስከ መቼ ነው? ከነገ ዛሬ ይሻላል እላለሁ ግን የኔ ህይወት ደግሞ እየባሰ እየጨለመ ነው። ለማን ላወራ? የማወራው ሰው እንኳን የለኝም። እዚህ ያላችሁበት ፈተና አለ። በህይወታችሁ ላይ የሚመጣ ፈተና አለ። ድካም ራሱ በራሱ ብቻ አላውቅም። በእውነት እስቲ የምትሉኝን በሉ።
የምሬን ነው በእውነት ማለት ነው። ማለት ማልቀስ አልፈልግም። ነገ ሌላ ቀን ነው ብዬ አስባለሁ። ግን ደግሞ ውስጥ ያለው ህመም፣ ውስጥ ያለው ከባድ ፈተና፣ ውስጥ ያለው ችግር በቃ አላለቅስም ብል እንኳን አለቅሳለሁ። ስልችት አለኝ፣ ደከመኝ። በቃ ያልፋል እያሉ መኖር ደከመኝ። ነገ የተሻለ ቀን ነው እያሉ መኖር ደከመኝ። ራስን እያታለሉ መኖር ደከመኝ። በቃ ለፋው፣ ጣርኩ። በጣም ከበደኝ። በእውነት በጣም ነው የከበደኝ። እና አረብ ሀገር የምንኖር ሰዎች በእውነት ራሳችንን አውቀን እንኑር። ማንም ማለት ነው ማንም የሆነ ነገር ቢደርስባችሁ ማንም ዞር ብሎ አያያችሁ። የኔ ነው የምትሉ ሰው እንኳን ከእናንተ የሚያገኘውን እስከሚያገኝ ድረስ ብቻ ነው። ወዳጅም ይመስላችሁ ዘመድም ይመስላችሁ በቃ ከእናንተ ያገኘውን ካገኘ በኋላ እናንተ እንደ ቆሻሻ ነው የሚያያችሁና ብቻ አላውቅም። በጣም ከፍቶኛል። በጣም የመጨረሻ ማለት አላውቅም። ያለው ሰው ሀገር ላይ ነኝ፣ ግን የኔ ሁለቱም ያው ነው። ሀገሬ ላይም ሆኜ እንደ ሰው ሀገር ነው፣ እዚህም ሆኜ እንደ ሰው ሀገር። በቃ ያ ነው ተስፋ ያስቆረጠኝ። መቼ ነው ታውቃላችሁ? ሳቅ ምን እንደሆነ አላውቅም። ትዝ የሚልሽ ደስታ ብትሉኝ አላውቅም። አላውቅም። በጣም ከፍቶኛል። በጣም ከፍቶኛልና ራሳችሁን እወቁ። ማንም ለራሱ ነው የሚኖረው። ማንም ማለት ነው። ለራሴ ኑሬ አላውቅም። በእውነት ለራሴ ኑሬ አላውቅም እና በራሴ እናደዳለሁ። ለምንድን ነው? ለራሳችሁ ኑሩ። ሰው መሆን ከፈለጋችሁ ለራሳችሁ ኑሩ። በጣም ነው የከፋኝ። በጣም ከፍቶኛል። ግን በቃ ነገ የተሻለ ቀን ነው ብዬ ለመኖር ደግሞ ራሴንም ማታለል ነው የሚመስለኝ። ምክንያቱም እያልኩ አመታት ይቆጠራሉ፣ ወራትን ይወልዳሉ። ግን የኔ ያው ነው። የተሻለ ጊዜ መጥቶልኝ አያውቅም። ይህ ሁሉ ደግሞ ምንድን ነው? ከትላንት ያለ መማሬ ነው። ትላንት ህይወት ብዙ እድል ሰጥታኛለች። በህይወቴ ላይ ልታስተምረኝ ብዙ ነገሮች አምጥታልኛለች፣ ግን አልተማርኩኝ። ቪዲዮን አላብዛባችሁ፣ ራሳችሁን አውቃችሁ ኑሩና። በጣም ስለከፋኝ ነው።